ወደ ስታጋብለ እናውራ እኔ ካንተ ጋር ምንም አይነት ችግር ሄለንን ነው የምፈልገው እሺ በቃ ይኸው ሄለንን ነው የምፈልገው ብያለሁ ካንተ ጋር ምንም አይነት ችግር መጀመሪያ ተረጋጋ ቁም ግንባርም ብዬ ነበር ሰማኛ ምንም አይነት ኤክስኪውዝ መስማት አልፈልግም መስማት ነው ካሜራው ኦኬ ኦዲየንስ ፊት ለፊት ነው ምንም አያደርገኝም ብለን ነው እንደዛ አስበን አይደለም ቁጭ በልና ተረጋጋና መጀመሪያ እንደወራ ነው ይሻል ማን ምን ፈልጎ ነገር ነግሬያለሁ አንድ ሰው ይጣጋኝና ነግሬያለሁ ማንንም አይጣጋም በቃሽ ይኸው ግን በአንተ ሰበብ እናትህ ጋር ያለው ልጅም የሆነ ነገር እንዲሆን ካልፈለክ ምን ማለት ነው ምንድነው የምትለው እኮ ነው እናውራ እኔ ልጠጋ አልፈልግም ይኸው ከፈለክ ወደ ኋላ ልጠጋልህ ግን ናና እናውራ እንደዛ አስበህ ነው ወይ አይደለም እኔ ምንም ነገር ከማድረግ ወደ ኋላ ሰማኝ ምንም ነገር ከማድረግ እሱን ለማጥፋት እየሞከረ እንደነበር አይታችኋል እኛም እንግዲህ በተቻለን አቅም ስለሱም ስለቤተሰቦቹም ስናጣራ ስለነበር በአንዳንድ ነገሮች እንግዲህ አባብለን ራሱን ከማጥፋት እንዲመለስ ወይም እንዲቆጠብ አድርገናል ማለት ነው በቃ ለሄለን የምታደርሳቸውን ሰዎች በሙሉ አቁመህ ከኔ ጋር እንድትሰራ ነው የምፈልገው ለሄለን የምታደርጋቸው ነገሮች በሙሉ ትተህ ከኔ ጋር እንድትሰራ ነው እምቢ ካልክ ግን ማውራት ባለበት መንገድ የምናወራ ይመስለኛል እንዴ አራይ ገባም አሁን እኔና ሄለን ማለት ተቀናቃኞች ነን ሰማይ ቢዝነስ ላይ ያለ ሰው ደግሞ ለቢዝነሱ ስል ምንም ነገር ከማድረግ ወደ ኋላ እንደማይል ታውቃለህ እነሱ ናቸው እስቲ ይሰራስ ለቀቀው ዲል እናርግና ያለው ነገር በሰፊው እናወራ እነሷን እንደምታግዛት ምን እንደሆነ በስተክክል እንድተማመንበት ካደረከኝ ሙሉ ለሙሉ የሥራ ቦታውንም ቀይሬል አንተም በጣም ተጠቃሚ የምትሆንበት ልጅን ማንቀባረም ታሳድግበት ነገር ልስጥ ከሄለን ጀርባ አንድ የሆስፒታል ባለቤት አለ ተብያለሁ ከሱ ሰው ጋር ከሄለን ጋር ብቻ እንደምትሰራ ተነግሮኛል እኔም ደግሞ ያንን ነገር ለማጣራት ሞክሬያለሁ ሰራተኛ ቢሮ ድረስ ልኬ መቀጠር እንፈልጋለን እያሉክ እነሱ እዛ ያሉ ደግሞ እኔ ስልክ ደውዬልሃለሁ እንደዚህ አይነት ሰራተኛ የለኝም ላሁኑ ይቅርታ ብለህ ዘጋህብኝ ለምንድን ነው ማለት በቃ ለማምለጥ ራስን ለማጥፋት እየሞከርክ ያለው ከእናንተ ለመሸሽ ነው ለምን ነው የምሸሸን እኮ ምን አረኩኝ ያረኩ ነገር እኮ ምን አረኩ ሳይሆን ምንም ካላረክ ለምን ነው የምሸሸን ከዛ እናንተ በሰፊው ነው ወራለ ሰማ ምንም ነገር ነው የሚደበቅ ነገር መስማት ማለት ምንም ነገር ሳይ በቃ በአምቡላንስ የሚሰራበት ቤት አይደለምና ውስጤ የምጠረጥረው ነገር አለ የሆነ ነገር እንትን ብቻ ውስጤን የሆነ ይሸክከኛል ብዙ ጊዜ ስልኩ ላይ ነው የሚያተኩረው ብትመጡ ምንገናኛው እንደዚህ አድርገህ ነው ምናምን ልጁ እኮ እምቢ አለ ገገመ በቀን እየደወለች እናቴ ቁም ስቅሌን አሳየችኝ በቃ እኔ ምንድነው ማግባት ምን ጋር ነው የልጅ ካላሳየኝ እኔ በቃ እና የቤቱ ባለቤት ደግሞ ዶክተር ነች አይደለ ካንተ ጋር ማለት አሁን አንተ ከምትለኝ ነገር ጋር በምን አይነት መንገድ ግንኙነት ልትጀምሩ ይችላችሁ ነው አሁን ወደምትለኝ ታሪክ ውስጥ ልትገቡ ይችላልችሁ ወጣት ተማሪዎች አንዳንዴም ይመጣሉ ወጣት ከሱ አነሳነስ ያሉ ይመጣሉ ነገር አናሳድገን ግን አንጋባም ግን ያው አብረን እናሳድገዋለን አንተም ትለወጣለህ አለች እንግዲህ ዶክተር የሚያክል ነገር እንደዛ ሲል ያው እንዴት እንቢ ይባላል ወንድነቴን ያሳጣችኝ ወንድነቴ ለምንድን ነው እንደዛ ሊጎተጉትክ የቻለው እዛ ውስጥ ማለት እዛ ቤት እንድትገባ የፈለገበት ከሌላ ቤቶችም የይበልጥ ሊከፈል የቻለበት ምክንያት ምንድን ነው ወንጀል የተፈጸመው እሷ ላይ ይሁን እሷ ተፈጽመው ወንጀሉን ምን ላይ የተሻወቅሽው ነገር ኖሮ ነው እዚህ አካባቢ ምናምን ስትቀደው ምናምን አየሁ ከባድ የተለያየ ቤት ነው ያላት ዛሬ አንዱን ቤት ከጸዳው ነገ ደግሞ ነው የምትለኝ ሌላ ቤት ነው ወይ ከጠፋብኝ መታ ትወስደኛለች በመኪና የትዬ ፎቶ ግን ሆኖ አሁን እትዬ ሄለን አደስማ ይሄ እሷ ስም ሆኖ ግን በቃ እሷ ፎቶ ሆኖ መታወቂያው ላይ የተለያየ ስም አለ ፎቶ ግን እሷ ነው ግን ስሙ ደግሞ ብዙ ሰው ስም አለ በቃ የምትጠቀምባቸው ዕቃዎች አንዳንድ ነገሮች ጋርቤጅ ቦክስ ውስጥ እንዲገባ የማትፈልግበት ምክንያት እሷ የምትጠቀምበት ማቴሪያሎች ማንንም ሰው እንዲያይ ራሱ ስቷል እና በቃ ሳይፈልግ ነው እንደዛ ያደረገችው አይነት ነገር እንደዛ ነው በቃ የሚመስለው እና
እሷ ደግሞ በጣም ተጣድፋ ነበረ። በቃ በጣም የተጣደፈች እንደዚህ ነበር በበሩ እንትን ሳያት ነበር። ልጅ ምን አይነት ሁኔታ ላይ እንዳለች ምን አይነት ስራ እየሰራች እንዳለች በውል እንግዲህ አሁን እየተደረሰበት ያለ ነገር የለም። በራሳችን ግን አጣርተን እየደረሰን ያለንበት ሁኔታዎች አሉ። ከዚህ ጋር ያለችው እህታችን አዲስ የዛን ያየችውን ነገር ብትናገር እስካሁን ለተፈጠሩት ነገሮች በሙሉ መከላከል የምንችልባቸው ነገሮች ሊኖሩ ይችላል። ሐኪም ቤት ታውቃላት፣ ሐኪም ቤት የሚጠቀሙበት እቃዎች አሉ ምናምን ደም አለ ምናምን ነገር በቃ ያን አጽድቼ ትለኛለች፣ አጽድቼ እወጣለሁ። ተረጋጋ። ቁም በቃ እኔ ከአንተ ጋር ምንም አይነት ችግር የለብኝም። ተረጋጋ። ምን እሺ ና ወደዚህ ጠጋ ብለን እናውራ። እኔ ከአንተ ጋር ምንም አይነት ችግር ሄለንን ነው የምፈልገው። እሺ በቃ ይኸው ሄለንን ነው የምፈልገው ብያለሁ። ከአንተ ጋር ምንም አይነት ችግር መጀመሪያ ተረጋጋ። ቁም። ከአንተ ጋር ምንም አይነት ችግር የለብኝም። ስለ ቤተሰቦች አስብ። ይኸው እናትህንም ልጅ ይኸው እናትና ልጅን ይኸው ማትፈልጋችሁ ከሆነ ሞክረው፣ ችግር የለውም። ይኸው አንተ ብትሞትም ግን ይኸው እናትና ልጅ አይመጡም። እኔ አንተን ማውራት ብቻ ነው ፈልገው። ስማኝ፣ አንተን ማውራት ብቻ ነው ፈልገው። ስለ ሄለን ያለው ነገር ካወራኝ ይበቃኛል። በቃ እኔ ምን እዚህ ጋር በስተን ስለመጣን ፈርተህ ነው? ምንም የሚያስፈራ ነገር የለም። ማንም አይጠጋም። በቃ እሺ፣ ይኸው ግን በአንተ ሰበብ እናትህ ጋር ያለው ልጅም የሆነ ነገር እንዲሆን ካልፈለግ ምን ማለት ነው? ምንድነው የምትለው እኮ ነው? እሺ እናውራ። እኔ ልጠጋ አልፈልግም። ይኸው ከፈለክ ወደ ኋላ ልጠጋልህ፣ ግን ናና እናውራ። ለነሱ ምንም አታስብም እኮ ምንድነው የምትፈልገው? እኔ እናውራ ያለውን ነገር ልጠይቅ። ደላላ አይደለ እንዴ አንተ? ቆይ እኮ በቃ እኔ ስለ ሰራተኞች የምፈልጋቸው ነገሮች አሉ። ሄለን ጋር የተቀጠሩ ሰራተኞችን ስለማውቃቸው ስለነሱ የምጠይቅ ነገር አለ። ና እናውራ እባክህ፣ ና እናውራ። እዛ ጋር መሆን ለአንተም አይጠቅምም። እባክህ ና ወደዚህ። እኔ ላስገድድህም አልፈልግም፣ ግን ለልጅህና ለእናትህ ብታስብ ጥሩ ይመስለኛል። እሺ ምንድነው እኮ በቃ ና እናውራ። ምንድነው እሺ የምፈልገው እኮ ቤቱን እናውራ። እኔ እንደ በቃ ግባ። ምንድነው የሚያደናብርህ? አንተን የሚያህል ሰው እነዚህ የሚያካክል ሰው ለምንድን ነው ማለት በቃ ለማምለጥ ራስን ለማጥፋት እየሞከርክ ያለው? ከእናንተ ለመሸሽ ነው። ለምን ነው የምሸሸን እኮ? ለምን ነው የምሸሸን እኮ? ምን አደረኩ ነገር እኮ? ምን አደረኩ ሳይሆን ምንም ካላደረክ ለምን ነው የምሸሸን? እኔ ወደ ቢሮክ እየመጣሁ ነበር አይደል? በሰላማዊ መንገድ ላወራ ቢሮክ እየመጣሁ ነበር፣ ግን ቢሮውን ዘጋግተህ እየሮጥክ ነበር። ታዲያ እንደዚህ አግጣችሁ እየመጣችሁ እንዴት አልሸሽም ወንድሜ? የበላሁት ብር ቀብድ ከፍዬ የከፈልከው ብር የበላሁት ካለ መልሳለሁ። ምንድነው? አትንተባተብ። እኔ እናንተ አንተዋወቅም። ልክ ነህ። ታውቀኛለህ? እኔ አላውቅም፣ ግን ያው ስራዬ ደላላ ስለሆነ ከብዙ ሰው ጋር አገናኛለሁ እና ሳላስብ ነው የሰራው ወንጀል ቢኖር ነው እንጂ እንደዚህ የሚያስሮጥ ከመሬት ተነስተህ እንደዚህ አትሮጥም። ስለ ሄለንም የምታውቀው ነገር ይኖራል። ለዚህም ነው እንደዚህ ነው። ማናተን ምንም የማውቀው ነገር የለም። ሳያችሁ ፈራሁ ሮጥኩ። እንዴ ሰው ራሱን ለማጥፋት እስከ መሞከር ድረስ እንደዚህ ይደርሳል? ፈርቻችሁ ነው። በዛችሁብኝ። በቃ መተህ ልትይዘኝ ስትል ሮጥኩኝ። ሌባ መሰልከኝ እንዴ? ማስክ ስላደረኩኝ ነው ሌባ የመሰልኩ? አዎ ማክስ፣ አንተ ማክስ ለብሳ እንደዚህ ሰዎች ምናምን ሳይ ምን ትላለሽ? አንተ በአንተ ቦታ ብትሆን እንዴ ምን ሆነ ነው? እኔ አስከፈው ነገር ካለ ምንድነው ንገረኝ። በገንዘብ የምፈተው ነገር ከሆነ እንፍተው። ማለት ቀብድ ሰተኝ በልቼ ሰራተኛ አላስገባ ካልኩ ወይ ዘበኛ ካላስገባው መጀመሪያ ካንተ መስማት የምፈልጋቸው ብዙ ነገሮች አሉ። ምንድነው? እሺ መስማት የምፈልገው ምንድነው? ብዙ ስራዎችን እንደምትሰራ ቃለው ማስክም ያደረኩት እዚህ ጋር ካሜራ የምታየው አንዳንድ ነገሮች ማለት በቃ አብረን መስራት ስለምፈልግ ነው።
አሁን እኔ ካሜራ ራሱ እንዳለ እንደዚህ አይነት ነገር አሁን ተገቢ ነው? አሁን ተገቢ ነው? ያው ትሰማኛለህ? ምን አለ መሰለህ አሁን ካሜራ እንደዚህ ያደርገው እኔ አሁን ይሄ ካሜራ ላይ ነው ገብቷል። ተገቢ አይደለም እያደረክ ያለው ነገር። ያጠፋው ጥፋት ካለ ወይ በህግ ጠይቀኝ። እንዴ ምን ሆነ ነው እንዴ? እሱ እሺ እንግዲህ እንደዚህ ስላስደነገጥኩ ምናምን ሶሪ። አብረን እንድንሰራ የምፈልጋቸው ብዙ ስራዎች አሉ። ምንድነው እሺ መስራት የምፈልገው? ከኔ ጋር ደላላ ነው እኮ ማለት ምን አይነት ስራ እንደምትሰራ ማወቅ እፈልጋለሁ። ከዛም በኋላ አንተንም የሚጠቅመ ጠቃሚ የሆኑ ስራዎችን አስቤያለሁ እና ብዙም ሰው እንዲያቀኝ ስለማልፈልግ ነው እንደዚህ ማስከም የማደርገውና ድርጅታችን አንተን ወይም ደግሞ በአንተ የሚመጡ ሰዎችን ማግኘት ይፈልጋል እና ውጭ ሀገራቶች ላይ የምንሰራቸው ስራዎች አሉ። አድምጠኝ መጀመሪያ አትቸኩልና ብዙ መስራት የምፈልጋቸው ስራዎች አሉ እና ያንን አብረን ሆነን ተባብረን መስራት የምንችል ከሆነ እና ስለነ ሄለንም የሰማሁት ነገር አለ። እሷም ኢንፎርም ያደረገችኝ ነገር አለ ስለአንተ ትንሽና ያንተን ታማኝነት ለማወቅ ነው እንደዚህ ተራሩጭ የሚያስኩ። ስለአንተም ስለ ቤተሰቦችም አንዳንድ ነገሮችን አጣርቻለሁ እና ምን አይነት ስራ እንደምትሰራ ያለውን ነገር እስቲ ብትነግረኝና እኔም የምተማመንበት አይነት ሰው ከሆንክ ብዙ ስራዎችን አብረን መስራት እንችላለን። አዎ የኔ በዋናነት እንደምታየው ደላላ ነው። እሺ በቃ ሰራተኛ አስመጣለሁ፣ ሰው ቤት አስገባለሁ፣ ሰራተኛ አስቀጥራለሁ፣ ዘበኛ አስቀጥራለሁ። በቃ የአጀር ባየር ደላላ ስራ መቼም አይናገርም። ቤት አሁን እንደውም ወደ ማሻሻጡ ልገባ ወደፊት እያሰብኩኝ ነበረ። አሁን እንደውም ትንሽ ወደ እሱ እንትን ስላላሉ ቤት አዳዲስ ሲለቀቁ ምናምን በቃ እንደዚህ የደላላ ስራ አየር ባየር እንደዚህ አይነት ስራዎች ነው የምሰራው። በቃ ይሄ ከባድም ደላላ አርጋትኝ እኔ ሰፈር ውስጥም ስልክም ምንም በቃ ያለው ነገር መደለል መሀል ላይ መግባት ነው። ሌላ ስራ ሄለን ታዲያ እንዴት ኢንፎርም ታደርገኛለች ስላንተ? ሄለን ማንች እኔ አሁን ብዙ ሰው ስለሚመጣ አሁን ስለማንዱ የምትወራ አላውቅም። ዶክተር ሄለን ብዙ ኢንጂነሮችም ዶክተር ብዙ ነው የሚመጡትና አስታውሳይ ዶክተር ሄለንን አስታውሳት። እንደዚሁ እንደኔ ውጭ ሀገር ስራዎች ላይ ትሰራለችና እስቲ አስታውሳት። ምናልባት ፋይሌን ምናልባት ካየው ድንገት ካወቅኳት ነው እንጂ እኔ ብዙ ሰው ነው የሚመጣው። እንዴ ደላላ ማለት በቀን ስንት ሰው አገኛለሁ? ጭራሽ አሁን አንተን ራሱ ላስቶስ የምትችለው እንደዚህ ስላስጨነቀኝ ነው በእውነቱ ስነግርህ ማለት ነው። እሺ ስላስጨነቅኩ ይቅርታ። ግን እንደዚህ ስታገኘኝም ቀላል በሆነ መንገድ እንድታገኘኝ ያልፈለኩት ወደፊት አብረን በምንሰራቸው ስራዎች መሀልም ስህተት ነገር ካየሁብህ ምን ያክል እርምጃ ልወስድ እንደምችል እንድታውቅ ነው። ስለ ቤተሰቦችም አጥንቻለሁ። ህግ የለም እንዴ? ምንድነው የምትለኝ? ምን ማለት እያስፈራራኝ እኮ ነው ያለው እኮ። ወደፊት አብረን በምንሰራው ስራዎች ጥንቃቄ እንዲኖራቸው እፈልጋለሁ። ምንም አይነት ስራ እንደምትሰራ ደግሞ አውቃለሁ። ምንም አይነት ገብቷል። ከወንጀል ጋር የተነካካ ነገር መስራት አልፈልግም። እኔ ልጅ አባት እናት ማስተዳደር ሰው ነኝና እንደዚህ አይነት ስራ አልሰራም። ይቅርታ። ከሄለን ጋር ግን የምትሰራቸው ስራዎች ብዙ እንዳሉ አውቃለሁ። ነው እኛ ጋር ላይ ለመስራት የምታደርገው ጥረት ነው። እኛ ጋር መስራት አልፈለክም ነው እኮ አንተ ስራው ምንድነው? እኔ ወንጀል አልሰራም። ይቅርታ። ከሄለን ጋር እንደምትሰራው ምን ሰራተኛና ዘበኛ ብቻ እንደማታመጣላችሁ እኮ አውቃለሁ። እኔ ሄለን ይኸውልህ ብዙ ሄለኖች አሉ። ብዙ ዶክተር ሄለን እሺ እኮ ብዙ ዶክተሮች አሉ እኔ ማውቃቸው። ገብቷል። ብዙ በቃ የተለያዩ ሰው ነው የሚመጣውና እኔ ሄለን የምትላቸው ሰው አላወቅኩም። እሺ ጠብቀኝ። እሺ ዛሬ ምን አይነት ውስጥ ነው? ምን አልከኝ እንዴ? ኧረ አይገባም። አሁን እኔና ሄለን ማለት ተቀናቃኞች ነን። ሰማይ ቢዝነስ ላይ ያለ ሰው ደግሞ ለቢዝነሱ ስል ምንም ነገር ከማድረግ ወደ ኋላ እንደማይል ታውቃለህ። ምንድነው? እሺ በግልጽ ንገረኝና በግልጽ ግልጽ በቃ ለሄለን የምታደርሳቸውን ሰዎች በሙሉ አቁመ ከኔ ጋር እንድትሰራ ነው የምፈልገው።
ለሄለን የምታደርጋቸው ነገሮች በሙሉ ትተህ ከኔ ጋር እንድትሰራ ነው። እምቢ ካልክ ግን ማውራት ባለበት መንገድ የምናወራ ይመስለኛል። ብዙም አትበል። ብዙም የሚያስተካክለው ነገር ባይኖርማ አንተም እንደዚህ ቃልን ወዲያውኑ አትቀያየርም ነበር። በፍቅር እንደቀድሙ እያወራን ምን አለ በፍቅርማ ሳውራ ሄለን አውቃታለሁ። ግን ምን መሰለህ ብዙ ሰራተኞች አሏት፣ ጽዳት ሰራተኛ ምናምን ብዙ ሰው ነው ፈልገው ይላል። አሁን አስታወስካት? አዎ ማለት ታውቃታለህ። በቃ ማወቅ ሳይሆን ይሆናል አይደል ትንሽ በቃ አሁን የመጣል ብዙ ሰራተኛ ትወስዳለች ከ ዶክተር ስትል ነው ትንሽ እንትን ያለ ችግር የለውም ማለት እኔ እና ብቻ በቃ ብዙ ሰራተኞች ነው ማቀርብላት። እንደሷ ሰራተኛ ጽዳት ነው የምትፈልገው። ኦኬ እና ማለት እየተግባባን አይደለም ማለት ነው። ምን አለ መሰለህ ለሷ ብዙ ጽዳቶች እንደዚህ ሰራተኞች ይወጣሉ ይገባሉ ብዙ ጊዜ ማለት ነው። እሺ እና ለዛ ብዙ ሰው አመጣላታለሁ እንጂ ሌላ እኮ የምሰራላት ስራ የለም። እኔ ስለ አንተ የምትወስድላቸው ሰራተኛ ነዘበኛ አይደለም ማውራት የምፈልገው። ሰማኝ። አንተ ምንም ወሰድክ አልወሰድክ አይመለከተኝም። እሺ ለምን ላምጣልህ? ተባብራችሁ እሺ ለአሁኑ እንደዚህ አይነት ነገር አይደለም የምፈልገው። እኔ የምፈልገው ውጭ ሀገራቶች ላይ ዲል አድርጋ እንደምትሰራ ታውቃለህ ይለን ታውቃለህ። እሺ ስኮላርሺፕ እያልክ የምታመጣላቸው ወጣቶች ታዲያ አታውቅም? ምንም የማውቀው ነገር የለም። አሁን ውጭ ሀገር ምናምን እንደዚህ እያየኝ ውጭ ሀገር እሺ ምንድን ነው አለባበስ ፈልገው ነው? የኤጀንሲ ባለቤት ነው? ኖ የራሴ አይደለህም ነገርኩህ። እንደዚህ በመሳሪያ እያስፈራራ ተው። እሱ ማልፈልገው ነገር ውስጥ እንደገባ ታድርገኝ። አንተ ማለት ደግሞ ለእኛ ምንም ነህ። ሰማኝ። አሁን እዚህ ጋር የምጠይቅን ነገር ብቻ ካልመለስክልኝ ነገር ያለው ቅድም እኔ እናቴን ማስተዳደር ሰው አሁን እዚህ ጋር እናትን ስም መጥራት አያስፈልግም። በቃ ማንንም አታንሳ፣ ልጅንም እናትንም አውቃለሁ። ግን እኔ የምፈልገው ዲል እናድርግና ያለውን ነገር በሰፊው እናወራ። እሷን እንደምታግዛት ምን እንደሆነ በስትክክል እንድተማመንብህ ካደረከኝ ሙሉ ለሙሉ የስራ ቦታውንም ቀይር የለ አንተም በጣም ተጠቃሚ የምትሆንበት ልጅንም አንቀባረር የምታሳድግበት ነገር ልስጥ። እኔ ሰራተኛ አመጣላታለሁ አልዋሽኩም። ሰራተኛ አመጣላታለሁ። የተለያዩ ሰራተኞች ጽዳት ሰራተኞች ይመጣሉ፣ አስገባለሁ። ካልተስማማት ደግሞ ሲወጡ ድጋሚ ሌላ ቦታ ታስገባቸዋለህ። ብዙ ጊዜ እንድታመጣልኝ ይፈልጋሉ። እሷ ጋር የነበሩትን ሁለቱም ሰራተኞች እንድታመጣልኝ ይፈልጋሉ። ዘበኛና ሰራተኛ አስገብታለህ? ብዙ ጊዜ ብዙ ዘበኞች አስገብቻለሁ። ማለት እየተቀያየሩ ምን አይነት የትኛው ነው የፈለገው እና ሰራተኞችም ብዙ ይወጣሉ ይገባሉ። ግን ብዙ ጊዜ እሷ ጋር የሚገቡ ሰዎች ጤነኛ አይደሉም። በቃ ማለት በቃ ብዙ ጊዜ በቃ ማለት ደህና ሰው አያጋጥማትም፣ እድል የላትም እና በብዛት ነው በቃ ቢያንስ በወር ውስጥ ትቀይራለች። በወር በ15 ጊዜ ትቀይራለች። ሁላቸውም እንግዲህ በስምምነት ነው ከዛ የሚወጡ ሲወጡ ማለት ነው። ያው ካልተስማሙ እንግዲህ አብሮ መቆየት አይቻልም። ስለዚህ አንተ ምንድነው የምታደርገው ማለት ነው? ልክ ከዛ ሲወጡ ሌላ የተሻለ ሰው መርጬ አስገባለሁ። ኦኬ እነሱን ደግሞ ከስራ ገብታ ታስወጣቸዋለህ፣ ታባራቸዋለህ ማለት ነው? በፍጹም ያው ሌላ እኔ ጋር አይመጡም በብዛት ሲጀመር ከወጡ በኋላ አገኘሁት ሰው የለም። ያው እሷ ትነግረኛለች ተጠራኝና እነዚህ ሰዎች እንደማይሆኑና ከዛ መልሳ ስምም ማለት ሰለሞን አልተዋወቅንም። እኔ እናንተ በስትክክል እየተዋወቅን የምንሄድ ይሆናል። ከዚህ በላይ እንዴት እንተዋወቅ? ይሄን ነገር እርሳውና ሰራተኛና አሰሪ ያገናኝ ነኝ ብለህ ነው ለጥፈህ በዛ ስም እየሰራ ያለው አይደል? በፍጹም ያው ሰራተኛ ነገር አልጨረስኩም። ለሄለን ማቀርብላችሁ ሰራተኞች ነገርኩኝ። አልጨረስኩም።
በተወሰኑ ሰዎች እንግዲህ ፈትኝ ያለው 4-5 ሴትም ሆነ ወንድ አንተ ጋር እንደሚፈልጉ ልክ ይልሃለሁ። ከዛም በኋላ ሰማኝ መተው ጠይቀውሃል። አይ ለአሁኑ እንደዚህ አይነት ሰው አንፈልግም ስትል እኔ ደግሞ እዛ ላይ በለጠፍከው ስልክ ደውዬ እነሱ ሰዎች እዛ በላኳቸው ሰዓት ሰራተኛ ፈልጋለሁ ስለ እኔ አሁን እጄ ላይ እንደዚህ አይነት ሰራተኞች የሉም ብለሃል። ልፈትን ደግሞ እነዛን ሰራተኞች አንተ ጋር በላኩበት ሰዓት ነው የደወልኩልህ። እዛ እያሉ እነሱን ስራ የለም ብላ መልሰ እኔ ሰራተኛ ፈልጋለሁ ብዬ ደውዬልህ ነበር። ስለዚህ ለምትፈልጋቸው ሰዎች ወይም ደግሞ አንተ ለምትፈልገው ፐርፐዝ ብቻ ነው ሰራተኛ የምትቀጥረው። ያው መቼስ እንግዲህ ለጽዳት ማትሆን ከሆነች አትሆንም ማለት ምን ማለት ነው? ትሆናለች ብዬ ልክልህ። እኔ እኮ ማለት መስፈርቴን ማቆን እኔ አንተ አይደለም ስለ ስራዬ ማቆን ገብቷል። ምን አይነት ሰው ለጽዳት ምን አይነት ሰው እንደሚያስፈልግ ማስገባት ያለብኝ ተያዥ ምናምን። በዛ ላይ ደግሞ ብዙ ጊዜ አንዳንድ ሴቶች ዝም ብሎ ስራ አጥተው ይገቡና እዛ ጋር ቆሻሻ ምናምን ይጠየፋል። ስለዚህ ያንን መርጬ ምናልባት እንደዛ መርጬ ሊሆን ይችላል። ሰለሞን ትሰማኛለህ? ውድ ቤተሰቦቻችን እንግዲህ እዚህ ጋር የምታዩት ሰለሞን አሰሪና ሰራተኛ በሚል እንግዲህ ምክንያት ብዙ ወጣቶችን ላይ ይሄንን የሚያቀርብ ሰው እንደሆነ አጣርቼ ደርሼበታለሁ። በራሴም በኩል እንግዲህ ብዙ ነገሮችን በማጣራት የደረስኩበት ሰው ነው። እኔም እንግዲህ ዛሬ ቢሮ ድረስ ሄጅ አታቋርጠኝ ቢሮ ድረስ በመሄድ እንግዲህ ያለውን ነገር ለማጣራት ወይም ደግሞ እንግዲህ ከሱ ጋር ቃለ ምልልስ እንዲኖረን ለማድረግ በመሞክርበት ሰዓት ቢሮን ዘግቶ እንግዲህ ለማምለጥ ሲሞክር ደርሼበታለሁ። ከዛም በመቀጠል እንግዲህ ራሱን ለማጥፋት እየሞከረ እንደነበር አይታችኋል። እኛም እንግዲህ በተቻለን አቅም ስለሱም ስለቤተሰቦቹም ስናጣራ ስለነበር በአንዳንድ ነገሮች እንግዲህ አባብለን ራሱን ከማጥፋት እንዲመለስ ወይም እንዲቆጠብ አድርገነዋል ማለት ነው። ሰለሞን እኔ ስራዬ መርማሪ ጋዜጠኛ ነኝ። ሲቀጥልም ደግሞ ሄለን የምትሰራቸውን ወንጀሎችና አብሯት ተባብሯት የምትሰሩትን ሰዎች በሙሉ እያጣራው ለህግም እያጋለጥኩ እገኛለሁ። ስለዚህ አንተንም ለህግ አሳልፍ የምሰጥበት ሰዓት ስለደረሰ ዛሬ ስማኝ፣ ሙሉ ለሙሉ እኔ እናንተ ማውራት ያለብን ነገር እንግዲህ ከአንተ ጋር ዲል አደርጋለሁ በሚል ምክንያትም እንግዲህ ላውራ ስሞክር ከነሱ ውጭ እንግዲህ መስራት እንደሌለብህ ወይም ደግሞ ጥሩ ክፍያም እየከፈሉ ሊሆን ይችላል። ከነሱ ውጭ እንግዲህ መስራት አትፈልግም መሰለኝ። እኔን ልትቀበለኝ አልቻልክም። በዛ መንገድ ካልተሳካ እንግዲህ ሙሉ ለሙሉ ያንን አባቢ ልጠይቅ የነበሩትን ጥያቄዎች አሁን በስተክክል አስገድጄ እጠይቃለሁ፣ ትመልሳታለህ። እምቢ ካልክ ስለማደርገው ነገር ምንም አይነት ሪስክ አልወስድም። ምክንያቱም የብዙሃን ወጣት ህይወት ላይ ነው ስትጫወት የነበረው። ጋዲሳ የሚባል እንግዲህ ዘበኛ እዛ ቤት ቀጥረ ነበር። ጋዲሳ በጣም በቃ የሰራተኞቹን እንትን የሚለው እሱ አሁን በጸባይ ምክንያት ነው። በጸባይ ምክንያት ነው እንትን ያለው። ምን ያለው በእውነቱ በቃ የመጡ ሰራተኞች በሙሉ አይቀሩትም። የሚገርምህ ነገር የመጡ ሰራተኞችን እንዳለ በቃ እያባበለ ከዛ ይሄ በቃ ይሄ አይሆንም ብላ ከአንዴም 2-3 ተመክሯል። ያንተ እንትን ያልተባለ ሌላም ቦታ አስገብቼው ነበር፣ ግን በቃ የሴት ችግር አለበት እና ህፃናቶች ምናምን አሉ ገብቷል። 18-17 ምናምን ያሉ እንትኖች በመፍራት ብዙ ጊዜ ያስወጡታል። ከዛ ሄለን ጋር ማስገብቼው ነበር፣ ዶክተር ሄለን ጋር እሷ ጋርም ሳስገባው በቃ እንደዚህ ሰራተኞችን ነው እንትን የሚለው። ስለዛ አስወጣቸው። እናውራ ማለት ለራስህ ግልጽ ሆነ ካወራህልኝ እዛ ጋር የሚከታተሉ ኦዲየንሶች አሉ። በዛም ልክ ደግሞ ራስን የምታተርፍበት ሰዓት ነው። እዚህ ጋር መለማመጥ አያስፈልግም። አንድና አንድ ራስን ማትረፍ የምትችለው ኃይል እንድጠቀም የማታስገድደኝ ምንም አይነት ነገር እንዲሆንም አልፈልግም። ሰማኝ። ከዛ በፊት ግን አንድ በአንድ የምትናገራቸው ነገሮች በሙሉ አንተን ነፃ የሚያወጡ ነገሮች ናቸው። አንተን ስማኛ፣ ሄለንም ሆነች የእሷ ባልደረቦች ሙሉ ለሙሉ ለህግ አሳልፎ የሚሰጡ ሰዎች ናቸው። ከዛ ውስጥም አንዱ አንተ ነህ። ራስህን ግን ነፃ ማውጣት ከፈለግ ለቤተሰቦቼ ልኑርላቸው፣ ቤተሰቡን ልጡርበት የምትል ከሆነ ተረጋግተህ ያለውን ነገር ለእኔ ንገረኝ፣ አስረዳኝ። እንደዛ ነው። ጋዲሳ የምር የሴት ሱስ ስላለበት ነው።
ከአንዴም 3 ነግሬያለሁ። ሌላም ቦታ አስገብቼዋለሁ። ከዛ ሄለን እንትን ካለችው በኋላ እሱን አይቼውም አላውቅም ማለት በቃ ከሷ ጋር ከወጣ በኋላ ከዶክተር ሄለን ጋር ከወጣ በኋላ እኔ አይቼው በምክንያት ነው የወጣው ዶክተር ሄለን ቤት። ይሄው እንዳልኩ አመል እንዳለበት ነው ነገር። ሰራተኛዋ ተመላላሽ ናት፣ ልጅ የላት፣ ብቻዋን የምትኖር ሰው ነች አለ። በቃ በዙሪያ አሁን በዛ በአካባቢ ላይ ያለ እንትን ላይ ትንኩሳ ያደርጋል ስለሚያስቸግር ብቻ የሴት አመል ስላለበት እንዳስወጣቸው ነው ነገርኝ። ከዚህ በፊትም ያስወጣሁት ቤት እንደዚህ አይነት አመል እንዳለበት ነው የሚነግሩኝ። እሷም እንደዛ ነው ያለች። እሺ እንግዲህ አሁን አንድ ነገር ኢንፎርሜሽን ልስጥህና በዛ ላይ ተመርኩዘህ ልትመልስልኝ የምትችላቸው መልሶች ይኖራሉ ብዬ አስባለሁ። ጋዲሳን አግኝቼው ነበር። እሺ ሰላም ነው ታዲያ? ደህና ነው። እኔ ጠፍቶብኛል። እንደውም የቀረ ኢንፎርሜሽን ነበር። ጋዲሳን ሳገኘው ግን አንተ እንዳልከኝ ስለ ሰራተኛ ሳይሆን ያወራኝ ከዶክተር ሄለን ጋር እንግዲህ ፍቅር ግንኙነት እንደነበራቸው ነው የነገረኝ። ጋዲሳ አንተም እንደምታውቅ ነግሮኛል። ሰው ተሳስተህ እንደሆነ የፍቅር ግንኙነት የጀመረችው አንድ ቦዲጋርድ ነበር። ከሱ ጋር ሰው ተመሳስሎብን ደግሞ ከጋዲሳ ጋር ፍቅር ግንኙነት እንደጀመሩ ከዛም በኋላ እሱን እንግዲህ መውለድ እንዲችል የሚያስደርገውን የዘር ፍሬውን ካስወገደች በኋላ ወይም ደግሞ ለምትፈልገው ዓላማ ካዋለችው በኋላ ከቤት እንዳባረረችው አንተ ጋር መጥቶ እንግዲህ ያለውን ነገር አስረድቶ ለመለመን ሲሞክር አንተም ኢግኖር እንዳደረግከው ተነግሮኛል። ስለዚህ ምን መልሳለህ? እኔ የቦዲጋርድ ማለት ሰዎች ስለ ጋዲሳ ሌላ ወሬ አትሂድ። ስለ ጋዲሳ ነው እያወራን ያለው። የጋዲሳን ይህንን በቃ ምናልባት ዶክተር ሄለን የወንድ ችግር ይኖርባት ይሆናል ያለው። ሰማኛለህ? እሱ ወንድም ይባል። አርፈህ ቁጭ በል። ሰው ተመልካች ምንም ፊት ሊሆን ይችላል። ሰማኝ። ካሜራውን እኮ ማጥፋት ይችላል። እኔ እንችላለን ያለው ልክ ነህ፣ ገብቶኛል። ግን ኦኬ ኦዲየንስ ፊት ለፊት ነው ምንም አያደርገኝም ብለህ ነው? እንደዛ ሳይሆን እንደዛ አስበህ አይደለም። ቁጭ በልና ተረጋጋና መጀመሪያ እንደወራ ነው ማለት እንደዛ አስበህ ነው ወይ? አይደለም እኔ ምንም ነገር ከማድረግ ወደ ኋላ ነኝ። ሰማኝ። ምንም ነገር ከማድረግ አሁን እዚህ ጋር አትርበበት። የምትጠይቀውን ነገር ብቻ በስትክክል መልስልኝ። ሰማኛ። ስለ ቦዲጋርድ አይደለም እየጠየኩህ ያለሁት፣ ስለ ጋዲሳ ነው። ሰማኛ። ይሄ ነገር ድጋሚ አነሳሁት ማለት ቀጥታ አንተ ላይ የሆነ ነገር ለመወሰን ነው። ሰማኛ። ያን ነገር እንደወሰን ካልፈለክ፣ ምንም ነገር እንዳደርግ ካልፈለክ ያለውን ነገር በስትክክል ነገር መጠይቅህ ስለ ጋዲሳ ነው። ምንም ቦዲጋርድ ምናምን አያስፈልግም። ስለ ሁሉም ሰዎች ደግሞ በስትክክል እናወራለን። አንተ ከሄለን ጋር ስራ በምን አይነት መልኩ ነው የጀመርከው? ከዛን ስለ ጋዲሳም ትነግረኛለህ። አዲስ ስለተባለችው እዛ ቤት ስለነበረችው ሰራተኛ በምክንያት እንደጠፋችም ትነግረኛለህ። አዲስ ኩዲባ አዲስ ማለት ዲባ በቃ ጫለች። እኔ ስለሰው በቃ እኔ ክፉ አታስፈራኝ። ግን በእውነት አዲስ ማለት እኔ በቃ የተቀመጠ ስልክ የልጆች ምግብ የምትበላ ሌላ ቦታ አስገብቻት የልጆች ምግብ ትበላለች። የተቀመጠ ዕቃ ይቀራል። ዘይቱን አውጥታ መስጠት ነው ለሰው። ምን ከዛ ሁሉ ከአንድም 3-4 ቤት ነው አስገብቻት። ከዛ አስወጥቼ እዚህ ጽዳት አስገባሁት። ዶክተር ሄለን ጋር ማለት ነው። ዶክተር ሄለን ጋር ጽዳት አስገብቻት በቃ እዛ ማትነካከው ነገር የለም። በቃ ማታረገው ማትወስደው ዕቃ የለም። ተመላላሽ ነበረች እንግዲህ አዎ ተመላላሽ ነበረች። ብታይ ሞልቢያ አይቀራትም። ከሞልቢያ አንፃር ከላርጎ አንፃር ሁላ ትወስዳለች። በቃ ቁስል አድርጋት ነው እሷን እንደዚህ ያስወጣች። ለምን ዋሻለሁ? ለምን ዋሻለሁ? እውነቱን እኮ እየነገርኩህ አሁን ስለ ጋዲሳ ነገርኩህ። አሁን ስለ ጋዲሳ ነገርኩኝ። ስለ ጋዲሳ ምንም አላወራንም። ጋዲሳ ሙሉ ለሙሉ ከሄለን ጋር ፍቅር ጀምሮ እንደነበር ለአንተ መጥቶ እንዳስረዳ ነግሮኛል። ሙሉ ለሙሉ አስረድቶ ድምፅህን አጥፋ ብለህ ከዛ አካባቢ እንዲጠፋ አድርገዋል። አንተም በተደጋጋሚ ሲደውል ስልኩን እንደማታነሳ እሱን ተወው። ከሄለን ጀርባ አንድ የሆስፒታል ባለቤት አለ ተብያለሁ። ከእሱ ሰው ጋር ከሄለን ጋር ብቻ እንደምትሰራ
ተነግሮኛል። እኔም ደግሞ ያንን ነገር ለማጣራት ሞክሬያለሁ። ሰራተኛ ቢሮ ድረስ ልኬ መቀጠር እንፈልጋለን እያሉክ እነሱ እዛ እያሉ ደግሞ እኔ ስልክ ደውዬልሃለሁ እንደዚህ አይነት ሰራተኛ የለኝም ለአሁኑ ይቅርታ ብለህ ዘጋህብኝ። ይሄ ማለት በዚህ በኤጀንሲው ስም በአሰሪና ሰራተኛ ስም ብለህ ከፍተህ አስቀምጠሃል እንጂ የምትሰራበት ነገር ሙሉ ለሙሉ ሌላ ነገር ነው ማለት ነው። እኔ እኮ ወንድሜ ሰማኝ እየሰማሁ ነው። ግን ምን አለ መሰለህ አሁን ለዶክተር ሄለንም ቢሆን አሁን መጀመሪያ ልክ ነህ በቃ አንዳንድ ነገር እኔ አሁን ለዶክተር ሄለንም ቢሆን እኔ እኮ ሰራተኛ ነው የማቀርበው እንጂ ሌላ ምንም የማውቀው ነገር የለም። አንዲት ሰራተኛ አዲስ እና ያቀረብክላት ከዛ ውጪ ደግሞ ብዙ ወንዶችን እንዳቀረብክላት ሰምቻለሁ። አሁን ዶክተር ሄለን እንዳልከው አሁን ማለት ነው ትክክለኛ ብቻ ቀጥታውን ወሬ እናውራ። እነሱ ናቸው። እስቲ የሥራ ስልክ ነው ልቀቀው የሥራ ስልክ ነው እባክህ። ኧረ ተው አጣሩ ማን እየደወለ እንዳለ ሌላ የምትለን ነገር አለ? ይጣራል በሙሉ እንግዲህ አሁን ስልክህም እኛ ላይ ነው መቀበል እችላለሁ ልክ እንደገባ ምንም ከእጄ ስለማታመልጥብኝ ነው ዝም ያልኩ ሰማኛ አሁን ሌላ ነገር ውስጥ አንግባ እሺ ጋዲሳ ከዛ ቤት የወጣበት ምክንያት ምንድን ነው? ከዛም በኋላ ለእሷ ስታቀርብ የነበሩት ወንዶች እነማን ናቸው? ከሄለን ጋር የሚሰራው ሰውዬስ ማን ነው? እሱን አንድ በአንድ ነገር የኔ የነገርኩ ነው። አሁን ጋዲሳ ምናልባት የሴት አመል እንዳለበት ስለምታውቅ ዶክተር ሄለን ሞክረው ሊሆን ይችላል። እንደዚህ አይነት ጭምጭምታም የሆነ ሰምቻለሁ። ግን ሰምታል በስትክክል ጭምጭምታ አይደለም በስትክክል ነግሯል ጋዲሳ ማለት ዝም ብሎ ያው መቼም ዶክተር ሄለን የተከበረች ሰው ልጅ ያው ከሱ ጋር ወርዳ አንተናት ዝም ብሎ አንድ ቀን ስተት ምናምን ይሆናል። ከዛ እሱ ያው ወደ ሌላ ነገር አምርሮት ሊሆን ይችላል ማለት እሷ በቃ ያው ምናልባት እንደ ሴት ሞክረው ሊሆን ይችላል። አዲስ አበባ ብዙ ጊዜ ሴቶች ስለሚያስቸግር ሞክረው ሊሆን ይችላል። ግን ለአንድ ጊዜ ምናምን ብትፈልጉ ነው። ለዛም ነው እኔ በቃ አይሆንም ረፍ ያልኩት። ከዛ በኋላ ለሄኑ ስታቀርብ የነበሩት ወንዶች የት ነው የሚሄዱት? እኔ እዛ ዘበኛ ይሆናል የተሻለ ስራ በቃ ዘበኛ አልቀጠርክላት ዘበኛ እኔ ለምን ነው ማትመልስኝ? በስተክል ለሁሉ ማቀርበው እኔ ዘበኛ ነው። ዘበኛና ጽዳት ነው። እነሱ የተሻሉ ሰው ናቸው ብሎ ካሰቡ ሌላ ስራ ያሰሯቸዋል። ማለት እኮ ምንድን ሌላ የሚያሰሯቸው ስራዎች ማለት የተሻለ ስራ አሁን ለምሳሌ መጀመሪያ ግቢ ጥበቃ ከነበር ከዛ አበባ ቁጥቋጦ በቃ ይሁን የተሻለ ነገር ሰለሞን ውጪ ሀገር ስኮላርሺፕ ደርሷቸዋል ወይም ደግሞ እንዲደርሳችሁ ማድረግ እንችላለን እያልክ በድርጅት ስም እያደረግ ወጣቶችን ለሄለን አሳልፈ እንደምትሰጥ ግልጽ የሆነ ነገር ነው። እዚህ ጋር እኔ ለማዋሸት አትሞክር። አጣርቼ የጨረስኩትን ነገር ነው አንተ ጋር የመጣሁት። ኦልሬዲ ዛሬ ምንም ነገር አልናገርም ካልክ ከዚህ ቀጥታ ለህግ አካላት ነው አሳልፍ የምሰጥ። አረ በፍጹም አይገባም እኮ እዚሁ እንደማረብን አሁን ከኔ ጋር እኮ የምትስማማው ነገር ኖሮ አይደለም። አትሊስት ከራስ ላይ ታቀላለህ ብዬ ስላሰብኩኝ ነው። ሲቀጥልም ደግሞ እኔ ያለህን ነገሮች ብትኖርበት ይሻላል። እየሰራቸው ያሉት ወንጀሎች መቼም ሄለን የምትሰራው ነገር ህጋዊ ነገር እንዳልሆነ የምታውቀው ነገር ነው። ታውቃለህ። እኔ እሱ ነው ይኸውልህ ህጋዊ ይሁን አሁን እኔ አሁን እየተማርኩ አይደለም። እንደው ከክፍለ ሀገር እንደመጣው ግፋቢል እዚህ ሀገር ከመጣው 15 18 እንደዛ አመት ነው። የአዲስ አበባ የዚህ ሀገር ልጅ አይደለም። ከክፍለ ሀገር ነው። እኔ እውቀቱም የለኝም ምንም የለኝም። እንደው ትንሽ ሰው የማሳመን እንትን ስላለኝ ነው ድለላ ነው። እባክህ እኔ እናቴ ያለኝ የሙስ ልጅ ማሳደግ እና በወሊድ ምክንያት እናቴ ያጣሁት ማን ነው የልጄን ባለቤቴን ያጣሁት ሁላ በወሊድ ከእናቴ ጋር ነው። ቁም ነገር ነው። እስካሁን በትህትና አውርቼሃለሁ እኮ እኔም እኮ ያው እንደዚህ ነገርኩህ እኮ የክፍለ ሀገር ልጅ ነኝ። ምክንያቱም ከአንተ ማስረጃዎችን ነው የምሰራው ሌላ ምንም እንደምታየኝ
ሰማኝ እኔ ከአንተ ማስረጃዎችን አገኛለሁ ብዬ ስላሰብኩኝ በትህትና በጣም ብሎኝ አውርቻለሁ። አልሰማም ብለኛል። ይሄን ካሜራ ሳጠፋ ግን ተነስቼ ባጠፋው ሰዓት ምን እንደምትሆን ምንድነው የምትፈልገው? አሁን እኔ ፈርቻለሁ። አታስፈራለሁ። አሁን ፈርቻለሁ ግን ቀጥታ እንድትፈራኝ አልፈልግም። እኔ የምፈልገው ጋዲሳ የሆነውን ነገር ታውቃለህ። ከዛም በኋላ ለነ ሄለን ስታቀርባቸው የነበሩት ወንዶች ምንድናቸው? ጋዲሳ የነገረ ሙሉ ለሙሉ መሀን ልታደርገው እንደቻለች ታውቃለህ አይደል? ሰማኝ። ጋዲሳ ያለውን ነገር በሙሉ ነግሮኛል። ምንም እዚህ ጋር ማስመሰል አያስፈልግም። አንድ ባንድ የምትናገር ከሆነ ተናገር። እምቢ ካልክ ሙሉ ለሙሉ እንግዲህ የሚፈጠረው ነገር ማየት አለብህ። ያን ነገር እንድታይ ደግሞ ምንም ነገር ከማየት ወደኋላ አለ። ሰማኝ አይደለ? ሰማኝ። በቃ እንዳስገድዳ አታድርገኝ። ስለዚህ ያሉትን ነገሮች በሙሉ ተናገር። ምንም ነገር ቢሆን እንዳደብቀኝ። ስማ፣ በዚህ በኤጀንሲው ስም የምትሰራዎችን ስራዎች ማናቅ ይመስላል። ዝም ብዬ ሳወራ ወይም ደግሞ ለአንተ ሀምብል ሰውንልህ ምንም የማላቅ መስሎ ነው። ሰማኝ። እዚህ ውስጥ ያሉ ፋይሎች በሙሉ ምን እንደሆኑ አይተናል። ቁልፍን ስንቀበል እኮ ማለት የአንተን ቁልፍ ምንም እንዳትፈጥርበት አይደለም። ሙሉ ለሙሉ ገብተው እያጣሩ ያሉት እቃዎች አሉ። እነዛ ፋይሎች ላይም ደግሞ ምን እንዳሉ ተደውሎ ተነግሮኛል። አሁን ለኦዲየንስ ማቅረብ ስላሌለብኝ ነው። ግን ማለት ህዝብ ላይ ይሄንን ሁሉ ነገር ማድረግ ምን አይነት አይምሮ ቢኖር ነው? ለገንዘብ ብለህ ነው ይሄ ሁሉ ነገር የምታደርገው? እኔ ወንድሜ እንዳልኩ የክፍለ ሀገር ሰው ነኝ። እሺ ስነግረኝ ነው እየገባኝላ ወንጀል መሆኑ እየገባኛለሁ። ታውቃለህ ወንጀል እንደሆነ ባታውቅማ ጋዲሳ ያንን ሁሉ ነገር ሲነግርህ ከራስ ላይ ኢግኖር አታደርገውም ነበር። ከዛ በኋላ ለስራ ፈልጎ ራሱ ቢደውልህ ስልክ አታነሳለት አታገኘው አይደል? አዲስ የምትላት ልጅ ደግሞ ወንጀል እየተሰራ እንደሆነ ስታውቅ ራሷን ለማስመለጥ የሞከረች ልጅ ናት። አሁን ግን ምን ብለን እየፈረጅካት ያለው ሌባ ነች እያልከኝ ነው አይደል? ያው ሌባማ ዝም በል። ከአሁን ሰዓት ጀምሮ የምጠይቅን ነገር ብቻ ነው እንድትመልስልኝ። ምንም ነገር ሳትዋሽ ውርድ ከራሴ አንድ ውሸት ነው መስማት የማልፈልገው። ሰማካ? ያው ሰምቻለሁ። አሁን ሄለን ምንድን ነው የምትሰራው? ከማን ጋር ነው የምትሰራው? ሄለን ዶክተር ሄለን። አዎ ዶክተር ሄለን ምንድን ነው የምትሰራው? ስለ ዶክተር ሄለን ነው ማውራት። ያሉትን ነገሮች ካልነገርከኝ ግንባርም ብዬ ነበር። ሰማኛ? ምንም አይነት ኤክስኪውዝ መስማት አልፈልግም። መስማት ነው ካሜራ ከዛ እናንተ በሰፊው ነው ወረደ። ሰማ? ምንም ነገር ነው የሚደበቅ ነገር መስማት ማለት ምንም ነገር በዚህ መሳሪያ ግንባርም ብዬ ከምገላግል ያሉትን ነገሮች ትናገራለህ። ሰማ? ምንም ወንድሜ አትበለኝ። ምንም አይነት ማስተባበያ አልፈልግም። በስትክክል ጠይቄያለሁ። እዛኔ መናገር ትችላለህ። አሁን ግን መስማት የምፈልገው ምንድነው ዶክተር ሄለን እና ካሳሁን የተባለው ሰውዬ ምንድን ነው የሚሰሩት? ምንድነው አብሮ የሚሰሩት ነገር ምንድነው? እሱም ብቻ ነገር እኔ በእርግጥ እንዴት እንደሚያደርጓቸው አላውቅም፣ ግን እኔ ብዙ ሰዎች ነው ማቀርብላቸው። እሺ በፊት ዶክተር ሄለን ጽዳት ምናምን አቀርብላት ነው። እሺ መጀመሪያ አካባቢ ላይ ለዶክተር ካሳሁንም እንደዚህ የሚያስፈልጉትን ሰዎች አቀርብላቸው ነበር። እሺ እዛ በአንድ ወቅት ጠሩኝ ቢሮ ካሳሁንና ሄለን ነው ማለት ነው። ከዛ እኔም ያው እንደተለመደው ወይ የቀረ ኮሚሽን ካለ ሊሰጡኝ ነው ሊጨምሩልኝ ወይም ደግሞ ምንድነው ብዬ በአስቸኳይና ሲሉ ሄድኩኝ። ከዛ ቢሮአቸው እንደገባው ዶክተር ሄለንም ካሳሁንም አሉ። ከዚህ በፊት እኔ ራሳቸውን መጠበቂያ ያዘጋጀሁላቸው ጋርዶችም አሉ። ቁጭ በላ ነው እንዴ ሄለን ምን አረግ? ዶክተር ካሳሁን ዝም በል፣ ከዚህ በኋላ እኛ የምንፈልግህ ስራ አለ፣ የምናሰራ ስራ አለ። ምንድነው? እኔ የልጅ አባት እናቴ ታማሚች ምንድነው ምናምን። እሺ ስል ቁጭ በል መሳሪያ ወጣ እንዳንተ ነው። ከዛ ከዚህ በፊት ያልኩ እኔ ራሴ በገዛጅ
ያመጣሁላቸው ጋርዶች ፊት ለፊት እነሱ እንግዲህ አስፈራርተውኝ ከዚህ በኋላ ሰው ታመጣልናለህ ማለት እኛ እነሱ የሚያመጡት ሰው እኔ ከዚህ በፊት አላቅም ነበር ብዙ ጊዜ እንትን ሲለኝ ለመጠየቅ ስሞክር ያደባብሱት ነበር አሁን ነገሮች እየባሱ ሲሄዱ ነው መሰለኝ በተለይ ከጋዲሳ በኋላ ነገሮች እየከረሩ ሲሄዱ ነው አስፈራርተው ነገሩ እነሱ የሚያደርጉት ነገር ማለት ዶክተር ሄለንና ካሳውን ሆነው እንደሚያኩላሹ የዘር ፍሬ ከሰው ላይ እንደሚወስዱ ከዛ ይሄንን ከጋዲሳ ነው የሰማው ወይስ ከሄለን ነው የሰማው ሄለንና ዶክተር ሄለንና ካሳውን ጠርተው ከጋርዳቸው ጋር የሚያደርጉት ነገር ነው ይነገሩኝ እና ይሄ ሚስጥር ነው ብታወጣ ለአንድ ሰው ብታወጣ ምላስን ነው ምንቆጥ ብለው ከዚህ በፊትም የነበረኝን ኮሚሽን ራሱ ያልተቀበልኩት ሁላ አስፈራርቶኝ ማለት ነው እዛ በቃ ምንም ማድረግ አልቻልኩም እኔ በሰላም ለመኖር ስል ከዛም በኋላ ቀስ እያልኩ ሰው ማቅረብ ጀመርኩ ከዛ በኋላ የተወሰነ ሰው ቢያንስ ከዛ በኋላ 5-6 ሰው ማላቀረብኩም እናንተ ደራሳችሁ 5-6 ሰው ግን አቅርበላት ማለት ከእንተና በኋላ አሁን ከጋዲሳ በኋላ ብዙም ሰዎች በቃ እንተና ወዲያው ነው እናንተ እንተና ያላችሁ ነገሮች የተቀያየሩት ከጋዲሳ በኋላ ነው እኔም ነገሮችን ያወቅኩትና አስፈራርተው እንድቀመጥ ያደረጉኝ ከጋዲሳ አሁን ከሄለን ጋር በምን አይነት ሁኔታ ውስጥ ነው ጭራሽ አግኝቻት ራሱ አላውቅም አሁን ቅርብ ጊዜ አሁን እነዚህን ሰዎች ካቀረብኩላችሁ በኋላ ቢያንስ አሁን በፊት በ3 ቀን በ4 ቀን ተደውለና አዘጋጅተው ተለይ ነበር አሁን ኦልሞስት 2 ሳምንት ሊሆን ነው ከደወለችና ምን ሆና ነው የሚለው ነገር ብላ ተንብሎኝ ነበር እና ከጋዲሳ በኋላ ብዙ ተጨናንቀዋል ልክ አይደል ለበየቦታው ይሄደ ያወራል በቃ እንደዚህ ተደርቂ ምናምን ብሶት በቃ ብዙ ነገር ከሌላው በተለየ ብዙ ወሬ እያወራ ስለነበር ፋይል እያወጣባቸው ስለሆነ ከዛ በኋላ ዶክተር ሄለንን እንደነገርኩ ለሳምንት ነው ከዛ በኋላ ስራዬ ከካሳውን ጋር ነው ለካሳውን ያው ሰው አቀርብለታል እሱም እንደዚህ አይነት ስራ ነው የሚሰራው አው በቃ ተለያይቶ እሱ የራሱን ስራ ነው የሚሰራው እና ነው በቃ እኔ ምን ላርግሽ እኔ ጋዲሳ ራሱ እንዴት እንዳሳዘነኝ የምሬ ነው እኔ ያለኝንም ዳቦ ግዛም ብዬ እንደዚህ እንትን ብዬው ጠይቀው ከፈለግኝ አስጨብጭው የምሬ ነው እኔ ከከፍለ ሀገር መጥቼ ማለት ነው ከመጣ 18-17 አመት ይሆነኛል እንደነገርኩ በቃ እኔ ከፍለ ሀገር ሰው ነኝ በልጅ አስፈራሩ ገብቷላ እናቴ ታማሚ ነች እንደነገርኩ ማለት ነው በቃ እነሱን ለመርዳት ነው ለገንዘብ ስትል አስፈራርቶኝ ለገንዘብ ስትል ሰማኛ በእውነት እንደነገርኩ ነው እኔ የምሬ ነው ለገንዘብ ስልሳው ለቤተሰብ ይስል ገንዘቡንማ መጀመሪያ ማለት ነው ለቤተሰብ ይስል በቤተሰብ ያመጣ የተወለደ ጨቅላ ልጅ አናኩላሻለን ሲሉ ምን ትላለህ ማለት ገና ልጅህንም እንደሌለው ነው እናረጋው እንበቀላለን የዘርፍሩን ገና ለዚህኮ ገና ጻፈ እንደዛ በማለት በቃ እንደዛ አሉኝ በቃ እንደዛ ሲሉኝ በቃ እንዳልኩ የክፍለ ሀገር ሰው ተሸውዱ ውድ ቤተሰቦቻችን አሁን እዚህ ጋር የምንሰማቸው ነገሮች በሙሉ ሰለሞን የሚላቸው ነገሮች ብዙም እየተዋጠልኝ አይደለም ነገር ግን ያሉት ነገሮች እኔም ተረድቼ አቶ ካሳውንም የተባለው ሰውዬ ሄለንም ስላሉት ነገሮች በስተክክል ተባብረው አብረው ሆኖ የሚሰሩ ሰዎች እንደሆኑ እንግዲህ እኔም በራሴ በኩል ብዙ ያጣራኋቸው ነገሮች አሉ ነገር ግን ውድ ቤተሰቦች ካሳውንና ሄለን ሙሉ ለሙሉ አብረው እንደሚሰሩ ነበር የማውቀው ሲቀጥልም ካሳውን ማለት አንድ ቦታ እንግዲህ ተቀጥሮ የሚሰራ የነበረ ሰው ነው ናው ምን አይነት ሁኔታ ላይ ይገኛል ለሚለው የራሱን ሆስፒታል ገንብቶ በራሱ መንገድ እንግዲህ እየሰራ ያለ ሰው ነው ሙሉ ለሙሉ አጣርቻለሁ ይሄ ማለት ምን ያክል ቢዝነሱ አዋጭ ሆኖ ወይም ደግሞ ቢዝነስ አድርገውት እየሰሩበት እንዳለ የሚያሳይ ነገር ነው በራሳቸው ተከፍሏቸው ከሚሰሩት ነገር ውጪ በዚህ በኩል ተጠቃሚ ሆነው እየሰሩ እንዳለ እንግዲህ ግልጽ የሆነ ነገር ነው አስቡት የራሱን ሆስፒታል ገንብቶ እየሰራ ነው ማለት ምን አይነት ነገር ነው በዚህ ትንሽ ጊዜ ውስጥ ይሄ ሁላ ነገር ሊያደርግ የቻለበት ነገር ምንድነው ሄለንስ የት ነው የተሰወረችው እንግዲህ ውድ ቤተሰቦቻችን እስከዛሬ ድረስ ያለፋናቸው ነገሮች አሉ ያደረግናቸው ነገሮች አሉ ሄለንን ከዛሬ ጀምሮ
ሃይድ በሆነ እስከዛሬ እንግዲህ የምሰራቸውን ቪዲዮዎች የፖስትኩኝ አይደለም። ከዛሬ ጀምሮ ሙሉ ለሙሉ ስራዬን ሄለንን እንግዲህ ለማግኘት የሚያደርጉትን ሄለንን ለማግኘት እንግዲህ የሚደረጉት ነገሮችን በሙሉ እያደረግን እንገኛለን። ግን ምንድነው ሄለን ላይ እንግዲህ ብዙ ማስረጃዎችን ማግኘት እየቻለን አይደለም። ቢኮዝ የምትንቀሳቀስባቸው ቦታዎች የምታደርጋቸው ነገሮች በሙሉ በየአዳዲስ ሰዎች ስም ወይም ደግሞ በአዳዲስ ፋይል ነው እየሰራች ያለችው። ስለዚህ እዛ ቦታ ሄዶ የሚያሰው አንዴም ለመያዝ እንግዲህ ሞክሬያለሁ። በሌላ ሰው እንግዲህ ልክ ያሉትን ነገሮች ከተጣራ በኋላ ከጀርባችን ባሉ ሰዎች የህግ አካላቶች እሷን ለመያዝ በሞከሩበት ሰዓት የእሷ ማንነትና እዛ ጋር የነበረው እንግዲህ ዶክመንት ሙሉ ለሙሉ የማይገናኝና ራሷን የቀያየረች የምትንቀሳቀስበት መንገድ እንደሆነ አጣርቼ ደርሼበታለሁ። ስለዚህ ማድረግ የምንችለው አንድና አንድ ምንድን ነው? ስለዚህ አንድና አንድ ማድረግ የምንችለው ነገር ምንድን ነው? እሷ ሙሉ ለሙሉ እንግዲህ ቀርበን አካባቢ ላይ ባሉ ሰዎችም እኔም ሊሆን ይችላል አይታወቅም፣ እሷን ቀርበን መደረግ ያለበት ነገር በሙሉ ተደርጎ እንግዲህ እሷን የምናጠምድበት ወይም ደግሞ እንግዲህ እሷን ለመያዝ የሚደረጉ ጥረቶች የሚጀመሩበት ሰዓት ነው። ከዚህ ደቂቃ ጀምሮ እኔ ያለውን ነገር ራሴን እንኳን አሳልፌ መስጠት ካለብኝ አሳልፌ መስጠት የምችልበት አይነት ሰዓት ላይ እገኛለሁ። ሰለሞን ካሳሁን የተባለው ሰው እንግዲህ ከሄለን ጋር መስራት ከጀመረ በኋላ ነው ይህንን ሆስፒታል የገነባው ወይስ መጀመሪያው ከእሷ ጋር ነበር የሚሰራው? ከዛ አሁን በራሱ ተለያይቷል። አሁን ሄለን የት እንዳለች በእርግጥ አላውቅም። ተለያይቷል። የተለያየ ስራ ነው። መጀመሪያውም ከካሳሁን ጋር ነበር የምትሰራው ነው አንተ? ብዙ ግንኙነቴ ከእሱ ጋር ነበረ። ከእሷ ጋር የሚያስተዋወቀኝ እሱ ነው። ግን ከእሷ ጋር ግንኙነት የጠበቀ እንጂ በሱ ምክንያት ነው። ስለዚህ ተዋወቃችሁ በሱ በኩል ነው ማለት ነው። አሁን እጅ ላይ ያሉትን ፋይሎች ወደ እሷም ልትወስዳቸው ወደ ካሳሁን ልትወስዳቸው የነበሩትን ሰዎች በሙሉ ለእኔ አሳልፈ የምትሰጥ ይሆናል። ሲቀጥል ደግሞ ካሳሁን የሚኖርበትን ቤት ሙሉ ለሙሉ አድራሻውን ትሰጠኛለህ? በሚገባ እሰጥሃለሁ። እኔ እንደነገርኩ ቤተሰብ አስተዳዳሪ ነኝ። አንተ ደግሞ ከዚህ ሰዓት ጀምሮ እንግዲህ ህግ አንተን መልቀቅም እየነገርኩ አይደለም። እኔ የቤተሰብ አስተዳዳሪ ነኝ። ነገርኩህ እኮ አንተ ራስን ነፃ ማውጣት የምትችልበትን መንገድ ፋይሎቹን እሰጥሃለሁ። ችግር የለውም። ግን እባክህ ስለዚህ ምን ይሁን ነው ነፃ መሆን የምትፈልገው? የሁላ ሰው የዚህ ሁላን ሰው ዘር አጥፍተህ ነፃ መሆን የምትፈልገው? ቢያንስ እንኳን ነገሮች እንዲቀሉ ተነስቶ እወጣለሁ። ያዙትና ያለው ሙሉ ተበሉ። እሺ እንግዲህ ውድ ቤተሰቦቻችን አሁን ከሰለሞን የሰማናቸው ነገሮች በሙሉ ሄለን ካሳሁን ከተባለው ሰው ጋር እንግዲህ ምን ያክል አዋጭ ነው ብሎ ያሰቡትን ስራ እየሰሩ እንደሆነ የምታየው ነው። ግን የሰው ህይወት ላይ በመራመድ የሰውን ዘር በማጥፋት እንግዲህ ይሄ ሁላ ነገር ለማግኘት የሚሞከርበት መንገድ ምን ያክል ተልካሻ እንደሆነ የምናይበት መንገድ ነው። ሲቀጥል ደግሞ ምን አለ ከዚህ ደቂቃ ጀምሮ ሄለንን ለመያዝ ከካሜራ ጀርባ እንግዲህ ብዙ ነገሮችን እየተቀረጹ እየተለፉ ያሉ ነገሮች አሉ። ለአሁን ግን አስፈላጊ ሆኖ እየታየኝ ያለው ከኛ ክሩ ውስጥ እኔንም ጨምሮ ሊሆን ይችላል ራሳችንን አሳልፈን መስጠት ካለብን እንደውም ራሴን አሳልፌ ሰጥቼ ሪስክ ውስጥም ገብቼ ቢሆን ሄለንን እንግዲህ ተጋፍጬ ከእሷ ጋር የሚፈጠሩትን ነገሮች በሙሉ በመከታተል ሄለንን ተከታትዬ ያሉትን ነገሮች በሙሉ አንድ ባንድ ለእናንተ የማሳልፍ ይሆናል። ሲቀጥል ደግሞ ምን እየተሰራ ነው፣ ምንድን ነው እየሆነ ያለው ነገር፣ ሄለን ምን እያደረገች ነው ለሚለው ሙሉ ለሙሉ የሄለን የቅርብ ሰው ሆነን ነው እንግዲህ ያሉትን ነገሮች ማጣራት የምንችለው። አስፈላጊ ሆኖ ከታየ የሄለን እንግዲህ የፍቅር አጋሯም ሆኜ ቀርብ ያለውን ነገር ለማጣራት እሞክራለሁ። ቢኮዝ ሰው ወንዶችን ለመቅረብ ምንም አይነት ችግር ስላሌለባት እኔም ራሴን እንግዲህ በመጠበቅ ያሉትን አንዳንድ ነገሮች በማስተካከል እሷን ቀርቤ አንዳንድ ነገሮችን ለማጣራት የማገኘችንም ፋይሎች እንግዲህ ለህዝብ ለማስተላለፍ ህዝብን እንግዲህ ነፃ ለማውጣት የሚደረጉ ተጋድሎች ይኖራሉ። ሁሉም ነገር እየመራ የሚገኝ ከነሱ የበላይ የሆነ ሰው እንዳለ አስባለሁ። ምክንያቱም ይሄ ሆስፒታል ተገነባ ማለት እንግዲህ ካሳው የራሱን ሆስፒታል እንግዲህ ገንብቶ ስራውን ጀምሯል ማለት ይሄንን ስራ እንግዲህ ለመስራት ሙሉ ለሙሉ ስራውን አጠናቆ እንደጀመረ
ነው የሚያረጋግጠው። ዛሬ እንግዲህ ከዚህ በመውጣት መደረግ ያለባቸውን ነገሮች በሙሉ የማደርግ ይሆናል። ሲቀጥልም ደግሞ ይሄ ማለት ትልቅ ተቋም እንደሆነ ነገር ነው የሚሰማኝ። ይሄንንም ተቋም ደግሞ የሚመራ አንድ ተቀባይ የሆነ ሰው አለ። ይሄንን ሁሉ ነገር የሚሰሩ ለሚሰጡት ሰው አለ፣ ለሚያስረክቡት ሰው አለ። ሄለንም ሆነ ካሳው ይሄንን ሁሉ የሚያደርጉበትን ነገር ደግሞ እንግዲህ እግር በእግር ተከታለን ማድረግ ያለብንን ነገር በሙሉ እናደርጋለን። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁንም እንደተለመደው ኮመንት ላይ ያስቀምጡልኝ። ይህን ቪዲዮ ላይክ በማድረግ እንግዲህ ቤተሰብ መሆናችሁን እኔ ማበረታታችሁን ቀጥሉ እላለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።